በሰፊው ይሄ የማርያምን አምልኮ በተመለከተ በጣም ብዙ ነው፣ ግን በጣም ደግሞ አሳንሰን እየተናገርን ያለን ምን ጨብጠው ሁሉ አጣነው። የቱን እንበለው? ያው የቱን ልበለው? ምመና ወደ ጌታ ዘወር ማለት ህዝባችን እንዳይታለል መርጌታ ምን መሰለ፣ አሁን አንዳንድ ጊዜ አንድ ሰው ፕሮፌሰር ሆነ ማለት፣ አንድ ሰው ዶክተር ሆነ ማለት፣ አንድ ሰው የሆነ መጽሐፍ ተርጉሞ አንቦ ሊቀ ሊቃውንት ተባለ ማለት መንፈሳዊውን ነገር ያውቃል ማለት አይደለም። መንፈሳዊውን ነገር የሚያውቁት መንፈሳዊያን ሰዎች ናቸው። ይህንን ደግሞ የሚረዱት መንፈስ ቅዱስ በሚያስተምረው ከተማሩ ነው። መንፈስ ቅዱስ በሚያስተምረው እንደዚህ ያለ የሚለው ጳውሎስ። እኛ ግን መንፈስ በሚያስተምረን ተረድተን እንናገራለን ነው የሚለው። መንፈስ ቅዱስ ካላስተማረው አንድ ሰው ምንም ነገር አያውቅም፣ እውር ነው። እንደው በዚህ እንዳይሸወር ነው። ህዝቡ ዶክተር ስለሆነ ያውቃል ብሎ አያስቡ። መመዘኛ አለን። የእግዚአብሔር ቃል ነው መመዘኛ። ቤተክርስቲያኒቱን መጽሐፍ ቅዱስን ትቀበላለች ብትበርዘውም እንኳ ማለት ነው። እና በእግዚአብሔር ቃል መሰረት እንደ እግዚአብሔር ቃል ካላስተማረ ዶክተር ይሁን ፕሮፌሰር ይሁን ሊቀ ሊቃውንት ይሁን ሁሉም እውር ነው። ትምህርቱ ተቀባይነት የለው። ጳውሎስ እንዳለው ምንድን ነው? የተረገመ ትምህርት ነው። ስለዚህ ህዝባችን በዚህ መታለል የለበትም፣ መሸወድ የለበትም ለማለት ነው። እውነት ነው። እንደዛ እኮ ነው። አሁን ሊቃውንት እኮ ማርያምን ከሰበኩ በቃ ክርስቶስ የላቸውም። ክርስቶስ ወኔ ነሰለ ሰብክ ክርስቶስ አዘልሰብ ልክ ነው እንጂ ጳውሎስ ያሬድም ብሏል። ያሬድም ተቀብሎ እውነተኛው አስተማሪ ያሬድ እኛ የተሰቀለውን ክርስቶስን እንሰብካለን ብሎ ዜማውን ቀሽሩ አዚሞታል። እና ጌታ የተባረከ በርጌታ መለክ ይቀጥሉና እያጠቃለን። በጣም ጥሩ የሚገርም ሀሳብ መልእክት ያው እየወጣ ስለሆነ እግዚአብሔር እናመሰግናለን። እንግዲህ ይሄ ብዙ ሰዎች እንደሚሰሙት ተስፋ እናደርጋለን፣ ለብዙዎችም እንደሚደርስ እምነት አለን። እንግዲህ ይሄ የነሐሴ ወር በአጠቃላይ ስንመለከተው ከማርያም ጋር የተያያዘ ነው። ወሩ ለማርያም የተዋጀ በማርያም ስም የተዋጀ ስለሆነ በዚህ ከነሐሴ 1 ጀምሮ እስከ 16 ባለው 16 አይደለም 17 ጊዮርጊስ ይቀጥላል። ይሄ ከፍልሰቱ ጋር ተያይዞ ማለት ነው። ግን አንድ ታሪክ ማንሳት ያለብን አፄ ዘርዓ ያዕቆብ የፈጸመውን ታሪክ ወይም ደግሞ ያከናወነውን ችግር በኢትዮጵያ በሀገራችን ንጉሱ ዘርዓ ያዕቆብ ስለ ማርያም የተናገረውን በማርያም ስም የማይሰግድ ቢኖር የማያመልክ ቢኖር እንዴት መሰቃየት እንዳለባቸው። ዛሬም እኮ እኛን ሰዎች ማርያምን ካለመለክ ነው የምትሰደድ እኮ። ማርያምን ካለመለክ፣ ለማርያም ካልሰገድክ፣ ለማርያም ካልዘመርክ፣ ማርያም ታማልዳለች ካላልክ፣ ማርያም መካከለኛ ናት፣ ማርያም ቤዛ ናት ካላልክ ትሰደዳለህ፣ ትወገራለህ። ያድን መከራው እኮ ነው። ስለዚህ አሁን ማርያም እውነተኛዋ ማርያም ቢሆን ከማን ጋር ነው የምትወግነው? ከክርስቶስ ኢየሱስ ጋር ህብረት ካላቸው ሰው ጋር ነበር የምትወግነው። ግን እዚህ ጋር ዘርዓ ያዕቆብ ያስቀመጠውን ታሪክ ማንሳት ስላለብን ማለት ነው። እንግዲህ አፄ ዘርዓ ያዕቆብ በታምረ ማርያም ላይ ተጽፏል። ግን እዚህ ላይ መጽሐፉ ገድለ አቡነ እስጢፋኖስ ዘጉንዳጉንዶ ነው የሚለው። ይሄ በ1996 ዓ.ም የታተመ ነው። ግን እንዴት ስለ ማርያም አምልኮ እንደገባ የሚያወራ ታሪክ ነው። እኔ አማርኛውን ነው ማንሰው። አፄ ዘርዓ ያዕቆብ ከእስክንድርያ ከመንበረ ማርቆስ የተገኘ በሚለው ታምረ ማርያም እስጢፋኖስና ደቀ እስጢፋኖስን በተመለከተ ያጻፈው እንዲላል። በግዕዝ ወሃለው ተአቲ ሀገር አባይ በብሔረ ክርስቲያን ወነገስታቲያ ወጳጳሳቲያ ሁሉም ለነበሩ ውስቴታ ክርስቲያን ወያፈቅሩዋ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ወያከብሩ በዓላቲያ ወይገንዩ ላቲ በሰጊድ ወካበ ይገብሩ በዓለ መስቀሉ ለወልዳ ወይገንዩ ሎቱ በሰጊድ ወይእምህወ ወይጸውርወ በአሜን ይላል። እንግዲህ ይሄ ግዕዙን ማንበብ የሚችሉ ሰዎች ማንበብ ይችላሉ። ግን ወደ አማርኛው ልሄድ ለሰሚዎቻችን ማለት ነው። በክርስቲያን ሀገር የምትገኝ አንዲት ታላቅ ሀገር ነበረች። ነገስታቶቿና ጳጳሳቶቿ በዚያም የሚኖሩ ሁሉ እግዝእትነ ማርያም ወላዲተ አምላክን የሚወዱና በዓላቶቿን የሚያከብሩ የሚገዙላትና የሚሰግዱላት ናቸው ይላል። ይህንን ማነው እንትን አስገድዶ እንዲያከብሩ ያደረገ ማን ነው? ዘርዓ ያዕቆብ ነው። ምንድን ነው የሚለው? እሺ በዓላቶቿን የሚያከብሩ የሚገዙላትና የሚሰግዱላት። ለማን ነው የሚሰግዱ? ለማርያም ይሰግዳሉ።
እንደገና ደግሞ ይገዙላታል። እንደገና በዓላቶቿን እንዲያከብሩ ትእዛዝ ያወጣ ግዳጅ ያወጣ ማለት ነው ንጉሱ ዘርዓ ያዕቆብ ነው። ዳግመኛም ይላል የልጇን መስቀል በዓልም የሚያከብሩ በስግደትም የሚገዙለት ስዕለትም የሚያቀርቡለትና በእምነትም የሚሸከሙት ናቸው ይላል። አሁን ድንግል ማርያም ምንድነች? በአፄ ዘርዓ ያዕቆብ ትምህርት መሰረት በነገራችን ላይ ቤተክርስቲያን ራሷ አዋቅራ ያመጣችው ነገር የላትም። ከንጉሱ ተቀብላ አስገዳጅ አሁንም ግዳጅ እያስፈጸመች ያለች ቤተክርስቲያን ናት። አየህ፣ ግዳጅ አስፈጻሚ ናት ቤተክርስቲያን። ንጉሱ ዘርዓ ያዕቆብ ለማርያም ያልሰገደ፣ ማርያምን ያላመለከ፣ ባሏን ያላከበረ፣ ስሟን ያልጠራ፣ ስለት ያልተሳለ፣ ዝክር ያልዘከረ ማንም ሰው ቢኖር ይቆረጣል የሚል ትእዛዝ ተቀብላ ቆራጭ ሆና ያለች ቤተክርስቲያን ነች ይቺ። ታሪኳን በደንብ ማየት አለብን። እነሆ በዚች ሀገር ጥቁር ከይሲ ሐሳዊ መሲህን የሚመስል በስም ግን ክርስቲያናዊ የሆነ ሰው ተነሳ። ይህም ሰው ቄስና መነኩሴ ወንጀለኛ ሰው ይላል። ለማርያምና ለልጇ መስቀል እኔ አልሰግድም አለና ይህን ከውሾች ጥንብ የረከሰውን ትምህርቱን ለብዙዎች አስተማረ። ለምሳሌ እስጢፋኖስ ነው ይሄ። ለምሳሌ ለማርያምና ለመስቀል አልሰግድም ያለውን ሰውዬ እንደ ውሻ ርኩስ ነው ብሎ ጥንብ ነው ብሎ ትእዛዝ ወገኖች፣ እኛ ይህንን ያዙልኝ፣ ነጥብ ያዙልኝ ስለምናሽከረክረው ሐሳቡን ማለት ነው። ለዚሁ የሰይጣን ልጅ ለሆነው ከይሲ በኋላው የተከተሉት ልጆቹም ለማርያምና ለልጇ መስቀል አንሰግድም አሉ። የጥፋት በሚሆን ትምህርታቸው ብዙዎች አመኑ። ይህንም ነገር ንጉሥና የአገሩ ሰዎች ሁሉ በሰሙ ጊዜ ታላቅ ሐዘን አዘኑ። እንዲሁም ደግሞ በእነዚህ ወንጀለኞች አይሁድ ላይ ኃይልህን አሳየን እያሉ በብዙ ጮኸው ወደ እግዚአብሔር ለመኑ። ንጉሳችን ዘርዓ ያዕቆብም እነዚያን ወንጀለኞች አየህ፣ ለመስቀል አልሰግድም ካልክ ወንጀለኛ ነህ። ለማርያም አልሰግድም ካልክ ወንጀለኛ ነህ። ለማርያም ለመስቀል አልሰግድም አልንበረከክም፣ አንተ ጥንብ ነህ፣ አንተ ርኩስ ነህ። አየህ መጽሐፉ የሚናገረው እንደውም ግዙ ምንድን ነው የሚለው? ግዙ ምንድን ነው የሚለው? እንመልከተው። ወበዝኒ የሃደጉ ከየምግባሮሙ ሙንቱ አላውያን ወምዝ ተጋቡ ህዝበ ክርስቲያን ወይቤሉ ለምንትኑ ሃደግምወሙ ለሙንቱ አላውያን አይሁድ በመቲረ አንፍ ወልሳን ይላል። እንመጣበታለን አማርኛው። ከዚያ ንጉሳችን ዘርዓ ያዕቆብ እነዚያን ወንጀለኞች ሰበሰባቸው። ዳግመኛ በነፍስ በስጋ ድንግል ለምትሆን ለእግዝእትነ ማርያም በስግደት የሚገዙላትና ለእኛ ለክርስቲያኖች ረዳት ለሆነልን ለልጇ መስቀል የሚሰግዱትን ሰበሰባቸው። ማን? ዘርዓ ያዕቆብ። ከዚያም በኋላ ንጉሱና ህዝበ ክርስቲያኑ በነፍስ በስጋ ድንግል ለሆነች ለማርያም ወላዲተ አምላክና ደመ መለኮትን ለተቀባ ለልጇ መስቀል፣ የልጇ መስቀል ደመ መለኮት የተቀባ እንግዲህ የምንፍቅና ትምህርት መሆኑን በደንብ አድርጋችሁ አስቡ። ደመ መለኮት፣ መለኮት ደም አለው። መለኮት የሚሰዋ የሚታረድ ደም የሚፈሰው እኮ አይደለም እኮ። የኦርቶዶክስ ቤተክርስቲያን ግዕዝ እንኳን በአማርኛ ተርጉመው ማብራራት የሚያቅታቸው የተሳናቸው አይሁላችሁ። ይሄ የምንፍቅና ትምህርት ነው። መለኮት አይታረድም፣ መለኮት አይሰዋም፣ መለኮት ደም አይፈሰውም፣ መለኮት ስጋና ደም የለውም። ይሄንን አምጥተው ለመለኮት አሁን እዚህ ጋር ስንመለከት በጣም የሚያሳዝነው ነገር ለማርያም ወላዲተ አምላክና ደመ መለኮትን ለተቀባ ለልጇ መስቀል ነው የሚለው። ለምንድን ነው የማትሰግዱት አሏቸው። እነዚያ ወንጀለኞች የሚሏቸው እስጢፋኖስና ተከታዮቹ ናቸው። እስጢፋኖስና ተከታዮቹ ለመስቀል ለማርያም አንሰግድም፣ አምልኮት፣ ክብር፣ ስግደት አይገባም የሚሉ ናቸው። ዘርዓ ያዕቆብ ደግሞ ለምንድን ነው ለመስቀልና ለማርያም አልሰገዳችሁም ብሎ ምን ግዳጅ ያወጣ ንጉሥ ነው። ከዚያ ምን ይላል? እነዚያ ወንጀለኞች አይሁድንም በነፍስ በስጋ ድንግል ለምትሆን ለማርያም ለልጇ መስቀል አንሰግድም መምህራችን እንዳስተማረን አሉ። ተከታዮቹ የእስጢፋኖስ ማለት ነው። የክርስቲያን ጉባኤም ለነዚህ ሞት ይገባቸዋል ሲሉ የሞት ፍርድ ፈረዱባቸው። ክርስቲያኖች እነማን ናቸው? አፄ ዘርዓ ያዕቆብን የሚከተል ክርስቲያን ነው። አፄ ዘርዓ ያዕቆብን ከተከተል ክርስቲያን ነው። አፄ ዘርዓ ያዕቆብ ያስተላልፈውን ትምህርት ስለ መስቀል ስለ ማርያም ስግደትን ከተቀበልክ ካመንክ ክርስቲያን ነህ። አፄ ዘርዓ ያዕቆብን ከተቃወምክ ግን አንተ ምንድነህ? አረማዊ ነህ፣ ርኩስ ነህ፣ ጥንብ ነህ። እነዚህ ባፋቸው ክርስቲያን ነን የሚሉ ናቸው አሉ። ከነዚህም መካከል በስም ቀሳውስት እንደዚሁም ዲያቆናት አሏቸው። ስራቸው ግን ልብን የሚያሰቃይ የአይሁድ ስራ ነው። መርገም ለተሞሉ ለነዚህ የሞት ቅጣት ፍርድ ይገባቸዋል አሉ ይልና በጣም እኔ ላነሳ የፈለኩት ነገር እዚህ ጋር ነው። በዚያን ጊዜም ንጉሱ ዘርዓ ያዕቆብ አፍንጮቻቸውንና ምላሶቻቸውን
እንዲቆርጧቸው አዘዘ። እነማን? ደቂቅ እስጢፋኖስና ተከታዮቹን ለመስቀል ለማርያም አንሰግድም፣ ደመ መለኮት ለተቀባው ለመስቀል አንሰግድም በማለታቸው ዘርዓ ያዕቆብ ያወጀው አዋጅ አፍንጫ መቁረጥና ምላስ መቁረጥ ነው። ይሄም እስከ ዛሬ ድረስ በሀገራችን በኢትዮጵያ ወንጌልን ለሚከተሉ ሰዎች ሰይፍ ሆኖ የተቀመጠ ነገር ነው። ዛሬም ስደቱ ማርያምን ካላመንክ ነው። እሷን ካልተቀበልክ ከብት አትደንብም፣ እሳት አትጭርም፣ ከጎረቤት ጋር አብረህ አትበላም አትጠጣም። አንተ እንደ ርኩስ እንድትቆጠር ትደረጋለህ። ለምን? ክርስትናስ ባህሪው ነው ወይ? የክርስትና ባህሪም አይደለም ይሄ። ክርስትና ቁረጡ ይላል አይል። ለምሳሌ አሁን ማርያምን የካዱ ሰዎችን ቁረጡ ይላል። ክርስትና ክርስቶስንም እንኳን ብትክድ ክርስቶስን እንኳን ብትክድ ክርስትና ሰውን ግደሉ አይልም። ቅድም እንኳን አንስተናል። የሚረግሟችሁ መርቁ፣ ስለሚያሳድዷችሁ ጸልዩ፣ ክፉን በክፉ ፈንታ አትመልሱ፣ በቀልን ለኔ ተው እኔ ብድራትን እመልሳለሁ ነው ያለው። በተቃራኒው ቀኝ ይልን ቢራባብለው ቢጠማጠጣ በማድረግ በእሳቱ ላይ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸነፍ እንጂ በክፉ አትሸነፍ ነው የሚለው። አሁን እኔ በጣም የገረመኝ እሱ ላይ ነው። ይሄ ሰውዬ ክርስቲያን ነው? ክርስቲያኖች ናቸው ወይ? ቅድም እንዳነሱ ክርስቲያኖች አይደሉም። እነዚህ አረመኔዎች ናቸው፣ ነፍሰ ገዳዮች ናቸው። ምናልባት ይህንን ያደረገው ሰውዬ ራሱ ገዳይ። አሁን እኮ ምን አለ መሰለ መርጌታ፣ ምን አለ መሰለ ኦርቶዶክስ ቤተክርስቲያን ናት አይደለችም የሚል ብዙ ጊዜ ጥያቄ ይነሳል። ብዙ ጊዜ ያነሳል። ግለሰቡን ነጥለን ያለን አሁን እዚህ ጋር ግለሰብ ነው የሰውዬ ግለሰብ ነው። ከቤተክርስቲያኒቱ እንነጥለውና ሰውየው ግን ምን አይደለም? ክርስቲያን አይደለም። ዘርዓ ያዕቆብ ክርስቲያን አይደለም፣ ተከታዮቹም አይደሉም። ይህንን ከተባበሩ ምክንያቱም በክርስትና ዘርዓ ያዕቆብን ክርስቲያን አይደለም ካለ ደግሞ ኦርቶዶክሳንንም ደግሞ ይከተል መዘዙ የእሱ ጋር ነው። የእሱን ትምህርት የሚከተሉ እኮ አይደሉም። ታምረና የሚያደርጉ ክርስቲያኖች አይደሉም። ስለዚህ ዘርዓ ያዕቆብ ምንድን ነው? በመጽሐፍ ቅዱስ መሰረት በእግዚአብሔር ቃል መሰረት ሲመዘን በዚህ በገድሉ በተጻፈው መሰረት ዘርዓ ያዕቆብ እስከ ተከታዮቹ ክርስቲያን ሊባል አይገባውም። ለምን? አፍንጫ ቆርጧል፣ ምላስ ቆርጧል። እነዚህ ማርያምን መካድ አይደለም፣ ክርስቶስን እንኳን ቢክዱ አብ ወልድ መንፈስ ቅዱስን ቢክዱ ቤተክርስቲያን የምታደርገው ነገር ምንድን ነው ከተባለ እንዲመለሱ ትመክራለች። እምቢ ካሉ እነዚህ ሰዎች ክርስቲያኖች አይደሉም፣ እንዳትቀበሏቸው፣ ከእነዚህ ሰዎች ጋር እንዳትተባበሩ ብላ አውግዛ ትለያለች እንጂ ከዚያ ውጭ አይ ይህንን ካልተቀበላችሁማ መገደል አለባችሁ ብሎ የሚያስገድል ከሆነ የትኛውም የክርስትና ታሪክ ይህንን አይደግፍም። የትኛውም ቤተክርስቲያን ይህንን አትደግፍም። የትኛውም የእግዚአብሔር ቃል ይህንን አይደግፍም። እና ታዲያ እንዴት ነው ይህ ሰውዬ ገድሎ በታምረ ማርያም ታቦት ራሱ ተቀርጾለታል። ታቦት ተቀርጾለት እንደገና ታምረ ማርያም እሱ አይደል እንዴ? ምንድን ነው ይህ ሰውዬ እዚህ ቤት ያለው ሰውዬ ካለ እሱን የሚከተሉት እንዳልነው አረመኔዎች ናቸው ማለት ነው፣ ገዳዮች ናቸው። ለዚህ እኮ ነው በነገራችን ላይ አሁን ቤተክርስቲያን አንድ የተቸገረችው ነገር ቤተክርስቲያን ያልገባት ነገር ማለት ነው መለየት አልቻለችም። ለምሳሌ ክርስቲያኑንና ክርስቲያን ያልሆነውን እንደገና ደግሞ ፖለቲካውንና ሃይማኖቱን መለየት አልቻለችም። መለየት ስላልቻለች ነገስታቱ ደግሞ እኛ ክርስቲያን ነን ብለው ወደ ቤተ ክርስቲያን ስለሚመጡ የራሳቸውን ፈቃድ አስፈጽመውባታል። ሲያስፈጽሙባት ነው የኖሩ። ትልቁ የኢትዮጵያ ቤተክርስቲያን ችግር ምንድን ነው ብለን ካል ከፖለቲካው ጋራ ያደረገችው ጋብቻ ነው። ከዚህ መፋታት አለባት። ቀደም በነበረው ስርዓት ከመንግስት ጋር ከነገስታት ጋር ምን አገናኛ ሲባል ሲሶ መንግስት ናት ለእርሷ ሲሶ መንግስት ማለት መንግስት ከሚያገኘው እንትን ግብር ታገኛለች ማለት ሀብት ትካፈላለች ማለት ነው። ይሄ በሌላ መንገድ ጥሩ ነው። ቤተክርስቲያኒቱ እንዳደክም እንድትቀጥል ይሄ እኮ በውለታ የተሰጣት ነው። በነገራችን ላይ ይህንን በተመለከተ ካወራን ይሄ ለቤተክርስቲያኒቱ እንድትቀጥል ሃይማኖቱ እንዲቀጥል ከዚያ በፊት የነበሩ ነገስታት ክርስቲያን ነገስታቶች የሰጡት ነው። እሱ ችግር ይሄ ጥሩ ድል ነው። ቤተክርስቲያኒቱ እንድትቀጥል ወንጌል እንድትሰብክ ምን አደረጉ መሰለህ? ሃይማኖትና ፖለቲካ መለየት ይሄንን ተጠቅመው ማለት ነው። ይሄንን ድል ተጠቅመው
ነገስታቱ ግን ቤተክርስቲያኒቱ ምን አድርገዋታል? ተጠቅመውባታል፣ ጎድተዋታል። ዛሬ በህዝብ ዘንድ ተቀባይነት እንዳይኖራት። በነገራችን ላይ እኮ ሌላው አካባቢ ወደ ሌላው አካባቢ ስትሄድ ስለ ኦርቶዶክስ ያላቸው አመለካከት የአንድ ብሔር እምነት እንደሆነ አድርገው ያስባሉ። የአንድ ብሔር የአንድ ጎሳ እምነት እንደሆነ ከተባለ ነገስታቱ ቤተክርስቲያኒቱ ተጠቅመው ሰው ጎድተዋል፣ ሀገር በድለዋል፣ የማይገባ ነገር በህዝብ ላይ አድርገዋል። ስለዚህ ይህንን የኢትዮጵያ ቤተክርስቲያን አባቶች ምንድነው ማድረግ ያለባቸው? አውቀው ንስሐ ገብተው ቤተክርስቲያኒቱ እንዳላደረገችው መናገርና ይህ የቤተክርስቲያኒቱ ትምህርት እንዳልሆነ ማወጅ አለባቸው። በመሆኑ በደንብ ነው ምንም ይሄ ግልጽ የተጻፈ ተሰንዶ የተቀመጠ በየሰንበቱ የሚነበብ ሰው አእምሮ ላይ ተጠቅጥቆ የተሞላ ታምረ ማርያም የሚባል እኮ ከደቂቀ እስጢፋኖስ ባሻገር አሁን ይሄ መጽሐፍ የሚያወራው ይህንን ነው የሚያወራው። በነገራችን ይሄን ደቂቀ እስጢፋኖስን ዘጉንዳ ጉንዶን ታምረ ይደግ ስለ ዘርዓ ያዕቆብ ሲነሳ ዘርዓ ያዕቆብ ነብሰ ገዳይ እንደሆነ ይናገር። ገዳይ ለምን እንዴት ነው የሚቀር? ትዳሩን ሁሉ ያመጣል። ትዳሩ ሁሉ ያመጣዋል። ምክንያቱ ለምንድን ነው እኮ ተደንገለ በክርስቲያንስ ብለን እዚህ በፊት ነው አውርተናል። በሁለት ሴት ድንግል መሆን አይቻልም። በነገራችን ላይ በሁለት ሴት አመንዝራ ነው። አመንዝራ ወይ ወተደንገለ የሚል ቋንቋ አይሰራም። ሁለት ሴት ያግብቶ እንዴት ነው ድንግል እንዴ? ሰውየው እኮ ሁለት ሴት ማግባት ብቻ አይደለም፣ መነኩሴ ነው። በቤተክርስቲያኒቱ ቀኖና መሰረት መነኩሴ ስለሆነ ያፈረሰ ነው። የምንኩስናን ስርዓት የጣሰ ነው። ይህም ብቻ አይደለም፣ ህገ እግዚአብሔርን የጣሰ ነው። ህገ እግዚአብሔርን በተክሊል በስርዓተ ቤተክርስቲያን ሁለት ሴቶች በአንድ ቀን አግብቷል ነው የሚለው መጽሐፍ ቅዱስ። አንድ ሴት ለአንድ ወንድ ነው። በስርዓተ ተክሊል ራሱ የሚፈጸመው አንድ ድንግል ወንድ ያፈረሰ መነኩሴ አይደለም። አንድ ድንግል ወንድና አንድ ድንግል ሴት ሲጋቡ ነው እንጂ ያፈረሰ መነኩሴ ቤተክርስቲያኒቱ አትፈጽምም። ስለዚህ ይህንን ሁሉ የጣሰ ነው። ህገ እግዚአብሔርን የጣሰ ቀኖና ቤተክርስቲያንን የጣሰ ክርስቲያን ሳይሆን ይሄ ሰውዬ ምንድን ነው? አረመኔ ነው። በነገራችን ላይ ለዚህ ነው መግደል ራሱ በቤተክርስቲያኒቱ ይከለከላል። አትግደል። በቤተክርስቲያኒቱ ምን ትላለች? ምንድን ነው 10ቱ ቃላትና 6ቱ ቃላት ወንጌልን በመጠበቅ ነው ብላ ታምናለች። ይህንን ታስተምራለች። ከዚህ መካከል አትግደል የሚለው አንዱ ህግ ነው። አንዱ ህግ ነው፣ ዋናው ህግ ማለት ነው። ስለዚህ ህጉን ምን ያደረገ ነው? የጣሰ ነው። ስለዚህ የሰውዬ ሃይማኖት የለው። ስለዚህ ዘርዓ ያዕቆብን የተከተሉ ምዕመናን ክርስቲያን፣ ህዝበ ክርስቲያኑ በአጠቃላይ የዘርዓ ያዕቆብ ተከታዮች ክርስቲያኖች አይደሉም። ለምን መሰለው? አሁን እኔ ያነሳሁትም ለዚህ ነው። ለምሳሌ እኛን የተቃወሙንበት ምንድን ነው? ታምረ ማርያም በማንሳታችን ቀድሞ የተነበበው ታምረ ማርያም በቆመበት ይጥፋ እኮ አንዱ ነብሰ ገዳይነት እኮ በሰይፍ ያመለጠው በእርግማን ይሙት ነው። በነገራችን በእርግማን ያመለጠው በጥንቆላ ይሙት ነው። እንደዚህ ነው የሚቀጥለው አገዳደሉ ማለት ነው። ይሄ አገዳደሉ ልዩነት እርግማን ከሳተው ሰይፍ አይስተው። ለምሳሌ እኔ እኮ እናቴና አባቴ እንዴት መርጌታ ብለን ስንት ያገለግላል ያልነው ልጅ ኢየሱስ አለ ብለው እኮ አባቴ እኮ አብሎኝ ረግሞኝ። እውነቴን ነው። ቢያገኘ ደግሞ ሁላችንም ያልተረገመ ሰው የለም። በክርስቶስ ምክንያት እኔና አባቴ ተረጋግመን ተለያይተናል። እነሱ ረግመውናል፣ እኛ ባርከናል። ምንድን ልል ፈልጌ ነው? ቤተክርስቲያን ላይ ሁልጊዜ የሚነገረው ሁልጊዜ ምንድን ነው? በቆመበት ይጥፋ ተብሎ ተነገረ። መላእክት ደግሞ በዚህ ነገር ይስማሙና አሜን ይበሉ ተብሎ ተነግሯል። በምኑ? በሰውየው መጥፋት። በእውነት የሟቹን ሞት ይፈልጋል ወይ ጌታ? አይፈልግም። ጌታ እኮ የጠፉትን ልፈልግ ነው የመጣው ነው እንጂ አለ ያሉትን አይደለም። እነዛን ትቶ 99ን ትቶ አንዱን የጠፋውን ሊፈልግ የማይሄድ አለ ወይ ብሎ የተናገረ የጠፋ ሊፈልግ ነው የመጣው። ዘርዓ ያዕቆብ ደግሞ አጥፉልኝ ነው የሚለው። ማንን የካደው? ማርያም። ስለዚህ ይሄ ሰውዬ ያስገባው ትምህርት ነው አሁን ድረስ በገዳይ ልጆች የተሞላው ማለት ነው። ላንሳቸው ነጥቦችን ላንሳቸውና የዘርዓ ያዕቆብ ጉዳይ በደንብ መወገዝ አለበት። አንደኛ ታምረ ማርያምን ህዝብ የኢትዮጵያ ቤተክርስቲያን አማኝ ታምረ ማርያምን ሳይሰማ እህል አይበላም። እሁድ በተለይ ማለት ነው። እንግዲህ በማርያም ቀን ይነበባል። ታምረ ማርያም በዘርዓ ያዕቆብ በኩል የመጣ ያጋንንት ትምህርት ነው ብለን ነው የምንናገረው።
ትምህርቱ። ይህንን ስንመለከት በታምረ ማርያም ስንመጣ ዘርዓ ያዕቆብ እንመለከታለን። በሌሎችም ትምህርቶች ውስጥ ስንገባ ደግሞ የምናገኛቸው ብዙ ስህተቶች አሉ። ስለዚህ ዘርዓ ያዕቆብ ያመጣውን አንድ ነገር ላሳያችሁ። ምን ይላል መሰላችሁ? በነፍስ በስጋ ድንግል የምትሆን የማርያም ምእመናን የሆናችሁ ሕዝበ ክርስቲያን ሆይ እንዲህ እላችኋለሁ ይላል። ማናቸውም ሰው ሁሉ ደቂቀ እስጢፋን የተቀበለና ከነርሱ ጋር የተባበረ በቤቱም ውስጥ ያኖራቸው ወይም በቤቱ ክርስቲያኑና በርስቱ ያኖራቸው በቤተ ክርስቲያኑና በርስቱ ያኖራቸው ቢገኝ ሹመት ያለው ከሆነም ከሹመቱ ይሻር፣ ቤቱም ይዘረፍ፣ ገንዘቡ ሁሉና ያለው ርስቱ ለባዕድ ይሁን ይላል። አሁን ለዚህ እኮ ነው አንድ በኢትዮጵያ ምድር አንድ ሰው ወንጌል ሲገባው በክርስቶስ ኢየሱስ አምኛለሁ ድኛለሁ በማርያም አላምንም አልሰግድም ሲል በገጠር በሀገራችን በኢትዮጵያ ምንድን ነው የሚደረገው? እሳት እንዳይጭር እንደገና ቤቱ እንዲቃጠል ሀብቱ እንዲወረስ ድብደባ፣ ጭፍጨፋ፣ ግፍ የሚፈጽመው ለዚህ ነው። የዘርዓ ያዕቆብ መንፈስ ነው ሀገራችን ላይ እየሰራ ያለው ነው። ወንጌል ሲሰበክ ወንጌል የማይወድ፣ ክርስቶስ ሲሰበክ ክርስቶስን የማይወድ፣ ኢየሱስ ሲሰበክ ኢየሱስን የማይወድ ይሄ የዘርዓ ያዕቆብ መንፈስ ነው። ስለ ኢየሱስ ክርስቶስ ስትናገርና መጽሐፍ ቅዱስ ይዘህ ከታየህ ኢየሱስ ክርስቶስ ጌታ ነው ብለህ ከሰበክ መዳም በሌላ በማንም ብለህ የለም ብለህ ከሰበክ ከተናገርህ አንተ መናፍቅ ነህ። በአንተ ላይ በቤተሰቦች ላይ የሚመጣው በአማኞች ላይ የሚመጣውን ችግር እሳት እንዳይጭሩ ይደረጋሉ፣ ከብት እንዳይደንቡ ይደረጋሉ፣ ሹም ከሹመቱ እንዲሻር ይደረጋል፣ ሀብቱ እንዲወረስ በእሳት እንዲጋይ እንዲቃጠል ይደረጋል። ይሄ የዘርዓ ያዕቆብ መንፈስ ኢትዮጵያ ምድር ላይ የሚሰራ ነው። ስለዚህ አሁን የዘርዓ ያዕቆብ ከዚያም አልፎ ደግሞ ምንድን ነው አብሯቸው ይበላ ይላል። እዚሁ ላይ ስንመጣ ደግሞ ምን እንደሚል ታውቃለህ? ምን ብሎ ይናገራል? ሊቃነ ካህናቱ ንቡራነ እድ የቤተ ክርስቲያን ሹማምንትና መነኮሳቱም ሁሉ ሕዝቡም ሁሉ እነርሱን ሲደብቋቸው ከተገኙ አማኞቹን ማለት ነው። አማኝ በቤት ካስቀመጥ ካለቀልህ፣ አብረህ ከአማኝ ጋር ከበላህ አለቀልህ። ከተገኙ በእነርሱ ላይ ከፍ ያለ ቅጣት ይፈጸምባቸዋል። ሹመታቸውና ርስታቸው ለሌላ ይሁን ከእነርሱ ጋር ተባብረዋልና ይልና እነዚህ ደቂቀ እስጢፋ ግን ለድንግል ማርያምና ለአንድ ልጇ መስቀል መስገድን እምቢ ያሉ ናቸውና ለእንጨቱ ነው። ይኸውልህ በእኛ በሀገራችን ወንጌል ሲሰበክ የማይወድ ማህበረሰብ፣ ለምሳሌ ክርስቶስን ስትሰብክ ክርስቶስን ስታከብር መጽሐፍ ቅዱስ ስትይዝ ስለ ክርስቶስ ስትናገር ስትሰብክ ስታስተምር ስትዘምር ስትጸልይ የኢየሱስ ክርስቶስን ስም ከፍ ካደረክ አንተ ከማህበረሰቡ ትገለላለህ። ይሄ መንፈስ የመጣው ከዘርዓ ያዕቆብ ነው። የኛ ሞኝ ህዝብ ከዘርዓ ያዕቆብ መንፈሱን ተቀብሎ አሁን ህዝብ እየገደለ ነው ያለው። እጅ ቆርጣል ሲፈልግ፣ አፍንጫ ይቆርጣል ሲፈልግ፣ ይወግራል፣ ኮብልስቶን እያነሳ ድንጋይ እያነሳ መደባደብ። ወንጌል ስትነግረው እኮ ነው። ለምን የሚያምን መነኩሴ የሚገርም ነገር መቋሚያቸውን አይተሃል? እንደ አንዳንድ ጊዜ ወንጌል ስንመሰክርላቸው ኧረ እባካችሁ ስንላቸው ሴቶችና ወንዶች መነኩሴዎች የያዙትን መቋሚያ ይዘው አየህ፣ ከመነኮሰ እኮ መደባደብ አይቻልም። መነኩሴ ማለት እኮ የሞተ ማለት እኮ ነው። የተገነዘ የታሰረ የተተበተበ ክፉ ቃላት የሞተ ሰው ይደባደባል። ህጉ እኮ እንደዚያ ነው። መነኩሴ ማለት የሞተ ማለት እኮ የተለየ ነው። ያሁኑ ግን አየህ በላ ነው፣ ቀብደል ነው ክንዱ። አየህ ዱላ ያነሳል፣ በትር ያነሳል። ምክንያቱም ስሜቱ አልሞተም። ስለዚህ በዘርዓ ያዕቆብ መንፈስ የሚነዳ ህዝብ ነው። ስለዚህ አሁን ጥቅልል ስናደርገው ይሄ በጾመ ማርያም እየተደረገ ያለው ይሄ በኦርቶዶክስ ቤተክርስቲያን ጾመ ፍልሰታ የምንለው ነገር ከዘርዓ ያዕቆብ የመጣ ነው። ዘርዓ ያዕቆብ እንዲከናወን ያዘዘው ትእዛዝ ነው። የድንግል ማርያም አምልኮ የተጀመረው ከዛን ጊዜ ጀምሮ ነው። ዘርዓ ያዕቆብ በገሃድ ማርያም እንድትመለክ፣ ማርያም እንድትመሰገን፣ ማርያም እንድትወደስ፣ ለማርያም የማይሰግድ እንዳይኖር ይሄንን ትእዛዝ ያስተላልፋ ንጉሱ አፄ ዘርዓ ያዕቆብ። ለዚህ ነው አሁን አምልኮ ምን ሆነ ማለት ነው? ለማርያም ብቻ ሳይሆን ለሁለት ነገሮች ነው። ለሁለት ነው ነገር ለማንና ለማን ለመስቀል ተሰቀለበት እንጨት ወይም ደግሞ የመለኮት ደም ተፈሰሰ እንበለው እነሱ ስላሉት ብለውታል። የመለኮት ደም በነገራችን ላይ ሞተ በስጋ ነው የሚለው። ሲሞት ክርስቶስን በስጋ ሞተ በስጋ ወሐዮ በመንፈስ ነው የሚለው። በስጋ ወለደች በስጋ ሞተ ነው መጽሐፉ የሚለው። እንደተባለው ደሙ ያለ ሰውነት ላይ አካል ላይ ከክርስቶስ ሰውነት ነው ደም የፈሰሰው ከመለኮት አይደል። በደንብ አድርጎ ማወቅ ነው። መለኮት የተለየው ነው ወይ? አይደለም። ነገር ግን ሲሞት የሞተው ማን ነው? ስጋ ነው፣ ሰው ነው የሞተው፣ ሰውነት ነው።
የሰውነት ማንነት ነው። ደሙን ለዛ ነው መስጠት የነበረባቸው። ግን ደመ መለኮታል እሱን ለማጋነን የተጠቀሙበት። አይ የማጋነን ብቻ ሳይሆን የስተት ትምህርት ነው ይሄ። ያው አንድ ጥቅስ አላቸው እግዚአብሔር በገዛ ደሙ ይሉና አንድ የሚጠቅሱት ጥቅስ አለ። በገዛ ደሙ የዋጃትን ቤተክርስቲያን የሚል ስላለ ያው የእግዚአብሔር ደም ነው ተብሎ ይነገራል። ያው ገንዘብ ስላደረገው ስጋ መለኮት ገንዘብ ስላደረገው ብሎ ሊተረጉሙት ይችላሉ። ችግር የለውም እሱ ላይ። ሌላው እዚህ ላይ ማንሳት ያላነሳሁት ነገር አንድ ነገር እዚህ ጋር ቢነሳ ጥሩ የሚሆነው የመለኮት ደም የሚለውን ተውና ያው ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ መለኮት የተዋሃደው ነው እና ግን እኔ አሁን ደሙ የቀደሰው እንጨቱን ነው ለእንጨቱ ነው ወይ የፈሰሰው? አሁን ማንሳት ያለብን ይሄ ነው። የፈሰሰው ለእንጨቱ ነው ወይ? እሱን ነው አምልኮ ዘርዓ ያዕቆብ አምልኮ ያለው ለሁለት ነገሮች። ይህንን ቅድም ከተውነው ካለፍነው ሰዓታት ላይ ለመስቀልና ለማርያም የፈጣሪ ምስጋና ይገባል ይላል የሚል አለ። የማን ምስጋና? የፈጣሪ ምስጋና። ይሄ ለክሌቱ ፍጡራን ስብሐተ ፈጣሪ ይደለም። የፈጣሪ ምስጋና ይገባቸዋል። ለማን? ለመስቀልና ለማርያም ፍጡራን ያላቸው። አዎ ለክሌቱ ፍጡራን ነው። ለክሌቱ ፍጡራን ስብሐተ ፈጣሪ ይደለም። ይገባቸው ምስጋና ማን ነው? እስመ ታረዩ በክብሩ በክብር ምን ብለዋል? ተካክለዋል። ከፈጣሪ ጋራ በክብር ተካክለዋል። እኩል ናቸው። መስቀልም ማርያምም ከአብ ከወልድ ከመንፈስ ቅዱስ ጋር እኩል። እሱን ነው ማለት ያለብን። እሱ አምልኮ ነው። እኔ አሁን የመለኮት ደም ፈሰሰ ምናምን አይደለም። እኔ አሁን ደሙ ነው። መለኮት ስጋን ገንዘቡ አድርጓል ብለን ስለምናምንላችሁ እዛ የፈሰሰውን ደም ያው ሩቅ ብስ እንዳናደርገው የሞተው ክርስቶስ ፍጹም ሰው ፍጹም አምላክ ነው። የዳነውም በሱ ደም ነው። አምላክ ስለተዋሃደው ነው ያዳነን። ነገር ግን አሁን ለማርያም ለመስቀል የፈጣሪ ምስጋና ይገባቸዋል። ለመስቀል ስንል ለሚታየው ለዚህ ለግዑዙ ማለት ነው። ዘርዓ ያዕቆብ ላሰራው የመጀመሪያ ዘርዓ ያዕቆብ ላመሳቀለው መስቀል ምስጋና ይገባዋል። የማን? የፈጣሪ። ለማርያም ፍጡር ናት፣ ግን ከፈጣሪ ጋር እሷም እኩል ስለሆነች ምስጋና ይገባታል። አይገባት የኢየሱስ ደም የፈሰሰው እንጨትን ለማንጻት ለመቀደስ አይደለም። መቀደስ የሚለው ቃል በራሱ እንጨት አይቀደስም። በክርስቶስ ደም ይላል። የኢየሱስ ክርስቶስ ደም የፈሰሰበት ምክንያት ኃጢአተኞችን ለማንጻት ጸልዩ ቅድመ መስቀል ማለት ነው። መስተብቁ ዘመስቀል ላይ መስተብቁ ዘእግዝእትነ ማርያም ይላል። ወካዕበ ናስተበቆ ለንግሥተ ኩልነ ይበልልና ወካዕበ ናስተበቆ ለዕፀ ቅዱስ መስቀል ጽኑዐሃ ስልጣን ወኃይል ወሊሉ የመልክ ወአካል እመልካ ብትሩ ለአሮን ካህነ ጽላሎት ወአምሳል እያለ ይቀጥላል ማለት ነው። ከዛ ወደ ኋላም ስንመጣው ይላል ጸልዩ ቅድመ መስቀል ኩልክሙ ማይመን ዘትሕዝዎ በየማን ወትክድዎ ለሰይጣን እስመ ተቀደሰ በደመ መድን ይላል። አንተ ንጉሥ በደመ ክርስቶስ መድን ዘሎት ነው። በደመ ክርስቶስ መድን ከዚያ ደግሞ እዚህ ላይ ዘሎታል። ሰይጣን ክዳችሁ አንተ ንጉሥ የእጽዋት መስቀል ወክቡር አንተ ዕፀ መስቀል ወክቡር ዘተቀደሰ በደመ ክርስቶስ ቃል መስቀለ ክርስቶስ እንሰግድ በፍርሃት ወበራድ ኪያሁ ፈጣሪ ህላዌ ወልድ እስመ ቀደሶ በደሙ ዋኮ በደመ ባይድ በመልዕልተ ዝንቱ መስቀል አመሞተ መለኮት በትስቢቱ ትስቢትሰ መለኮቱ ይተፈልጠ ወይተቶሳ ቦቱ በበትረ ዝንቱ መስቀል ሐዋርያቲው ለዘሞተ እንዘ ይገብሩ መንከራ ተሰዘደሩ አጋንንተ ወሰበሩ ጣዖታት። ይሄ ማለት ምን ማለት ነው? መለኮት ስለሞተበት መለኮት ሆኗል። በደንብ ትምህርቱን ማየት አለ። መለኮት ስለሆነ ፍጡር ቢሆንም መለኮት ስለተሰቀለበት ምን ሆኗል? መለኮት ሆኗል። እኩል ሆኗል ማለት ነው። ማን? የእንጨቱ መስቀል ምንድነው? ጸልዩ ቅድመ መስቀል ኩልክሙ መሃይምናን ሁላችሁ ሆይ አማኞች በቀድመ በመስቀል ፊት ምን በሉ? ጸልዩ እንዘ ትሕዝዎ በየማን በቀኝ እጅ ይዛችሁ ወትክድዎ ለሰይጣን ሰይጣንን ክዳችሁ እስመ ተቀደሰ በደመ ክርስቶስ መድን በሆነው በክርስቶስ ደም ተቀድሷልና። ክቡር አንተ ንጉሠ እጽዋት መስቀል የእጽዋት ንጉሥ መስቀል ሆይ አንተ ክቡር ነህ። የትኛው አባንተ ላይ ያዙት ነው? የትኛው ነው ንጉሥ ይባላል? አንድ እንኳን ቢሆን እና ቆለንት እንኳን ንጉሠ እጽዋት ተባለ።
ወክቡር አንተ ዕፀ መስቀል አንተ ዕፀ መስቀል ክቡር ነህ። ወክቡር ዘተቀደስከ በደመ ክርስቶስ ቃል አካላዊ ቃል በሆነው በክርስቶስ ደም የተቀደስክ ክቡር ነህ። ለክብረ ዝንቱ መስቀል ክርስቶሳውያን ንስግድ በፍርሃት ለክብረ ዝንቱ መስቀል የሆነ መስቀል ለመስቀል ክብርም ክርስቶሳውያን እንስገድ በፍርሃት እንስገድ። ወበረአድ ኪያሁ ራሱ በፍርሃትም በመንቀጥቀጥ እሱን እናመስግን ይላል። ፈጣሪ ህላዌ የህላዌ ፈጣሪ የሆነውን ማለት ነው። ወልድ ይልና ፈጣሪ ህላዌ ወልድ እስመ ቀደሰ በደሙ እስመ ቀደሶ በደሙ ዋኮ በደመ ባይድ በባይድ ደም አይደል ሳይሆን በረብ ደሙ ቀድሶታልና ይላል። አሁን እዚህ ጋር ዋናው ነገር ሲቀጣ ስጋም ስጋ ከስጋዋ ስጋ ስለነሳ እግዚአብሔር ፈጣሪዋ እግዚአብሔር ወረከብነ ነይነ መድኃኒተ እኛ መድኃኒትን አገኘን እምኔሃ ከሷ ለዕፀ መስቀልህ ከመተናገርነ ለእንጨት ለመስቀል እንጨትም እንደተናገር ቅድመ በላይሊሃ በላይዋ ላይ አስቀድመን ማለት ነው። አንጠብጠበ ደመ ቃል የሐማሚ በባህሪ ስጋ በስጋ ባህሪ የሐማሚ የሆነው አካላዊ ቃል አካላዊ ቃል በሆነው በሱ ደም ምን አደረገ? አንጠበጠበ ተንጠብጥቦበታል ነው ይልና ዛሃመ ይልና ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደልወሙ ለሁለቱ ፍጡራን ማለት ነው። ፍጡራን የፈጣሪ ምስጋና ክብር ይገባቸዋል። እስመ ተአረዩ በክብሮሙ በክብራቸው ተካክለዋልና ይዜኒ ወዘልፈኒ ወለዓለመ ዓለም አሜን ይላል። ከዚያ ይቀጥላል ማለት ነው። እሱንቶ አይሁን በኢየሱስ ይሄ አይገባቸው እና ምንድነው ይሄ ጠቅልል ስናደርገው ወደ ይሄ ከጾመ ማርያም ጋር ስናይገዝ አንደኛ በጾም ድነት የለም፣ በጾም የኃጢአት ስርየት የለም። ገዳም በመግባት ሱባኤ በማስቆጠር ሳር ቅጠሉን ጎዝጉዞ በመተኛት ደጀ ሰላም በመተኛት መቃብር ቤት በመተኛት ይሄ የጾመ ማርያም ጉዳይ ከኃጢአት ስርየት ጋር ከመዳን ከዘላለም ሕይወት ከጽድቅ ጋር የሚያያይዘው ነገር የለም። ድነትም ጽድቅም የኃጢአትም ስርየት ያለው በክርስቶስ ኢየሱስ በማመን ብቻ ነው። ሌላ ነገር የለም። አሁን ራሷ ድንግል ማርያም የተናገረችውን ነገር ማንሳት እኮ ነው። ምንድን ነፍሴ ነው ያለች እኮ ራሷ። እንግዲህ እሱን ነገር ማንሳቱ በጣም አስፈላጊ ነገር ነው እና ምንድን ነው ያለች ማርያም? እንዲህ ያለች ነፍሴ ጌታን ታከብረዋለች ነው ያለች። በቃ ነፍሴ ትክክለኛዋ ማርያም ሉቃስ ምዕራፍ 1 ላይ ከቁጥር 46 47 ያለችዋ ይቺ ትክክለኛዋ ማርያም ነች። ከዚህ ውጭ የሆነችዋ ይኸውልህ መጽሐፉ እሷ ስትናገር ነፍሴ ጌታን ታከብረዋለች። ጌታን የማያከብር ሰው በጣም አደገኛ ነው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ነው ያለኝ። ነፍሴ ጌታን ታከብረዋለች፣ መንፈሴ ደግሞ በአምላኬ በመድኃኒቴ ሐሴት። አየህ፣ ይህንን ታደርጋለች። ማርያም የተናገረች ይህንን ነው። ሰው እንደ ማርያም ነው መሆን ያለበት፣ እንደ ዘርዓ ያዕቆብ አይደለም፣ እንደ ተከታዮቹ አይደለም። ሰው መሆን ካለበት ክርስቲያን መሆን ካለበት እንደ ማርያም ነው። ማርያም ክርስቲያን ነች፣ ንጹህ ክርስቲያን። አየህ፣ እንክርዳድ ያልተቀበለች ከእንክርዳዱ የተለየች ንጹህ ስንዴ ምርት ድንግል ማርያም ንጹህ ክርስቲያን ነች። አትቀላቅልም። ማርያም እንዴ በጣም አንተ ከሰማይ እንደወረደ ቃል የተቀበለች እኮ ነች። መልእክት የተቀበለች እኮ ድምፅ የመጣላት እኮ ነው። አየህ፣ የምስራች ቃል የመጣላት እኮ ማርያም ነች። አማኝ መሆን ያለበት ኦርቶዶክስ መሆን ካለባቸው ኦርቶዶክሳውያን መሆን ካለባቸው እንደ ማርያም ይሆኑ። እንደ ማርያም ሲሆኑ እንቀበላቸዋለን እኛ። እንደ ማርያም ማለት ነፍሴ ጌታን ታከብራለች፣ መንፈሴም በአምላኬ በመድኃኒት ሐሴት ታደርጋለች። እንደ ማርያም ከሆኑ ኦርቶዶክሳውያን እንቀበላለን እኛ ማርያምን ከእንደዚህ አይነት መድረክ። ከዚያ ምን ያለች ማርያም ራሷን አልደበቀችም። ምንድን ያለች ቀጥላ የባሪያይቱን ውርደት ተመልክቷልና። የማን ይሄ ውርደት ምንድን ነው? ምን አሁን አይደለም ውርደት አላለችም። እሱ ጋር እኩል አድርጎኛል አላለችም። የፈጣሪ ምስጋና ይገባኛል አላለችም። ባሪያ ነው ያለችው። ከጌታ ጋር ከአብ ጋር ከወልድ ጋር ከልጄም ጋር ነው ያለችው። ራሷ ከልጄም ጋር ከመንፈስ ቅዱስ ጋርም ከአብ ጋርም እኩልነት የለኝም ነው የላትም። አዮ ታከብረዋለች ማለት እኮ እሱ ጌታ መሆኑን አምላክ መሆኑን ንጉስ መሆኑን የበላይ መሆኑን ፈጣሪ መሆኑን አምላክነቱን እኮ አክብራ የተቀበለች ነች። እኩልነት የባህሪ አይደለም ያለች ነች እኮ እና ውርደት የባህሪያቱ ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል።
ካለች በኋላ በጣም የሚገርመኝ ነገር ብርቱ የሆነ እርሱ ነው የምትለው። እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ይላል። ትክክለኛዋ ማርያም ይቺ ነች። እንደዚችኛ አሁን እንዳነበብናት ታሪኳን እንደተረክንላት ማርያም ከሆኑ ኦርቶዶክሳውያንን እንቀበላለን። ከዚህ መንፈስ ውጭ ከሆኑ ግን የዘርዓ ያዕቆብ ከሆነ ግን መወገዝ አለበት። መርጌታ አይደሉ የሚሉት ነገር አለ መጨረሻ። እሺ ትንሽ ማጠቃለያ ለመናገር ያህል ትንሽ ደቂቃ ሀሳቦች እናገራለሁ። እንግዲህ ያው ማርያም ነውና ይሄ ጾም እንዳየነው በቃለ እግዚአብሔሩ እንዳየነው በታሪኩ እንዳየነው በድርሳናቱ እንዳየነው በታምረ ማርያሙ እንዳየነው አጠቃላይ በዚህ ጾም የምትወደሰው የምትከበረው ማርያም ነች። ሌሊቱን ብሎ የምትጠራው ማርያም ነች። ስለዚህ ይህ ጾም ለሕዝብ አይጠቅምም ማለት ነው። ለሕዝብ አይጠቅም። በተለይ እኔ ይህንን መናገር እፈልጋለሁ። ጾም የሚጠቅመው እግዚአብሔር ሲሰማው ነው አይደለ? የመጽሐፍ ቅዱስን ጾሞች ስናጠና የመጽሐፍ ቅዱስ ጾም የሚጾመው ወደ እግዚአብሔር ነው። ወደ እግዚአብሔር ነው የሚጾሙ ሰዎች። እግዚአብሔር ሲሰማ ይመልሳል፣ መፍትሄ ያመጣል። ወደ ፍጡር የተጾመ ጾም የለም። ብሉይ ኪዳንን ብናይ አዲስ ኪዳንን ብናይ ወደ ፍጡር የተጾመ ጾም የለም። ስለዚህ ይሄ ጾም ለሕዝብ አይጠቅም። የኢትዮጵያ ኦርቶዶክስ ምዕመናን የሚደክሙት ዝም ብለው ነው። ጥረታቸው ሁሉ ከንቱ ነው። ምክንያቱም የምትጠራው እሷ ስለሆነች ወደ እሷ ስለሆነ የሚጩኸው። ከዚህ የተነሳ ይሄንን በደንብ መናገር እንፈልጋለን። ሌላው ሁለተኛው በዚህ ጾም የሚፈጸመው አምልኮተ ማርያም ነው። ይሄንን በደንብ አይተናል። እንደው ይሄንን በደንብ አይተነዋል። ግን እንደው ለማስታወስ ያህል እንግዲህ አጠቃላይ ጸሎቱ የማርያም ጸሎት ነው የሚጸለየው። ውዳሴ ማርያም ነው የሚጸለየው። ቅዳሴ ማርያም ነው የሚቀደሰው። ይብን የሚተረጎመው እንኳ ውዳሴ ማርያምና ቅዳሴ ማርያም ነው። ለወንጌል እንኳ ራሱ ቦታ የለውም። ለምሳሌ ከ5 ሰዓት አካባቢ ጀምሮ ህዝቡ ይሰበሰባል። የሚሰማው ውዳሴ ማርያም አንድምታ ነው፣ የሚሰማው ቅዳሴ ማርያም አንድምታ ነው። ስለዚህ ይሄ ምንን ያሳያል ከተባለ ሙሉ በሙሉ ትኩረቱ ወደ ማርያም ነው እና ይሄ ምንን ያሳያል ከተባለ አምልኮተ ማርያምን ያሳያል። ሰዓታቱን አይተናል። የምትጠራው እሷ ነች። ቅድስት ተብላ የተቀላቀለ እንኳ ቢሆን የምትወደሰው እሷ ነች። አምልኮን በተመለከተ አንድ ነገር መናገር እፈልጋለሁ። የተቀላቀለ አምልኮ እግዚአብሔር አይቀበልም። እግዚአብሔር አምላክ ነው እና እንዲያውም እግዚአብሔር ምንድን ነው የሚለው? እኔ አምላክ ከሆንኩ ክብሬ ወዴት አለ ነው የሚለው። እግዚአብሔር አምላክ ካልሆነ እግዚአብሔር ህዝቡ የተቀላቀለ አምልኮ አይፈልግም። አንድ ጊዜ ኤልያስ ምን አለ? ህዝቡ ሰበሰበና እግዚአብሔር አምላክ ከሆነ እግዚአብሔርን አምልኮ አለ አይደለ? በዓል አምላክ ከሆነ በዓልን አምልኮ አለ። ይኸው እስራኤል እግዚአብሔርንም በዓልንም ለማምለክ ሞክሮ ነበር፣ አልተቻለም። እና እግዚአብሔር አምላካችን የተቀላቀለ አምልኮ አይቀበልም። ለማርያምና ለእግዚአብሔር ብናደርግ እንኳ እግዚአብሔር አይቀበለው። እግዚአብሔር አምላክ ነው። ብቻውን መመለክ ይፈልጋል። ብቻውን ሊዘመርለት ይፈልጋል። ብቻውን ሊቀደስለት ይፈልጋል። ሊወደስለት ይፈልጋል። ብቻውን እሱ ብቻ አምላክ እንደሆነ ጎልቶ መታየት ይፈልጋል እና አጠቃላይ አምልኮ ለማርያም ነው። የተቀላቀለ ነገር እንኳን ወደ እግዚአብሔር ቢቀርብ ይህንን አምልኮ እግዚአብሔር አይቀበለውም። ስለዚህ ከዚህ የተነሳ አሁን ህዝባችን እያደረገ ያለው እየደከመ ያለው እየከፈለ ያለው ዋጋ አላግባብ የሆነ ዋጋ ነው። አላግባብ የሆነ ዋጋ ነው እየከፈለ ያለው። እኛ እንደዚህ ነው የምንደመድመው። ለምን ከተባለ አጠቃላይ ከሆነው ከእግዚአብሔር ውደት አንጻር እግዚአብሔር የተቀላቀለ ነገር ስለማይቀበል እንደገና አጠቃላይ አምልኮ ደግሞ የሚደረገው ስለ ማርያም ስለሆነ ማለት ነው። ስለዚህ ከዚህ የተነሳ እኔ ህዝቡ ቢያደርግ ጥሩ ነው ብዬ ያሰብኳቸውን ጥቂት ነገሮች መናገር እፈልጋለሁ። ይህንን ነገር ስናጠናቅቀው አንደኛ ጾም ወደ እግዚአብሔር መጾሙን አውቆ ትክክለኛ ጾም ወደ እግዚአብሔር መጾም አለበት። አይሻልም? ከማንም ነገር ከየትኛውም ነገር ራሱን ነፃ አድርጎ መጾም ከፈለገ መጸለይ ከፈለገ ወደ እግዚአብሔር የሚጾመው ጾም ሊኖረው ይገባል። ህዝባችን ይህንን ነው። ክርስቲያን ነን ብሎ ካሰበ እውነተኛ ክርስቲያን ነኝ ብሎ የሚያስብ ከሆነ ይህንን ማድረግ አለበት። ይህንን የማያደርግ ከሆነ ይህንን የማይሰራ ከሆነ የሚያደርገው አድራጎት በሙሉ እግዚአብሔር የማይቀበለው ለስጋ ደስ ሊያሰኝ ይችላል። አሁን አንዳንድ ጊዜ
እኛ በልጅነታችን ጾመ ማርያም ደስ ይለን ነበር አይደለ? ብዙ ነገር የሚገኝበት ነው። ህዝቡ ወደ ቤተክርስቲያን ይመጣል። የሚበላ የሚጠጣ ነገር አይጠፋም። እዚህ አካባቢ ቋጥሮ ይመጣል ሰው፣ ህፃናት ይቆርባሉ። ሰው በቃ በዚህ ጊዜ ብዙ ነገር ይታያል። ለስጋ ደስ ሊል ይችላል። ለስጋ ከማስደሰት ውጭ ግን እግዚአብሔር የሚቀበለው ግን አይደለም። ለምን ከተባለ ቅድም ተናግሬ ያለው እግዚአብሔር የተቀላቀለ ነገር አይቀበልም። በቃ አምላክ ነው፣ ብቻውን ሊመለክ ይፈልጋል። የሚጾምም ከሆነ ብቻውን ወደ እሱ ሊጾም ያስፈልጋል። ይህንን በደንብ መናገር እፈልጋለሁ። ሌላው አምልኮቱም ደግሞ ለእግዚአብሔር ብቻ መሆን አለበት። ለእግዚአብሔር ብቻ መሆን አለበት። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ሊመለክ ይገባዋል፣ ሊሰገድ ይገባዋል፣ ሊታጠንለት ሊሰዋለት ይገባል። ስለዚህ አምልኮ ራሱ ለሱ ብቻ መሆን አለበት። በፍጡር በኩል ወደ እግዚአብሔር መድረስ አይቻልም። ወደ እግዚአብሔር እንኳን እንድንደርስበት እግዚአብሔር ያዘጋጀልን መንገድ ማን ነው ከተባለ ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በግልጽ ነግሮናል። ምን ብሎ? እኔ መንገድ፣ እውነት፣ ሕይወት ነኝ አይደለ? በእኔ በቀር ወደ መምጣት አይቻልም ነው ያለው። ሰው ወደ እግዚአብሔር የሚደርስበት መንገድ ኢየሱስ ክርስቶስ ብቻ ነው። ማርያም መካከለኛ አይደለችም። ሌላ ፍጡር መጥቶ መካከለኛ መሆን አይችልም። በሌላ ፍጡር አማካኝነት ወደ እግዚአብሔር መድረስ አይቻልም። ይሄ ህዝባችን ይህንን ማወቅ አለበት፣ መረዳት አለበት። ይሄ ሊገባችሁ ይገባል። ይህንን ስንል በደንብ እንድትረዱት የሚያስፈልገው ነገር እናንተን ለማትረፍ ነው፣ ሌላ ነገር አይደለም። ሌላው ምናልባት ሶስተኛ ሀሳብ ድነትንም በተመለከተ ባየነው ድርሰት ማርያም ብዙ ቦታ ላይ አዳኝ እንደሆነች ተቀምጣለች። እንደ አምላክ በመለኳ ብቻ አይደለም፣ አዳኝም እሷ እንደሆነች ቀደም መርጌታ አንተ እንደተናገርከው አንቀጸ ብርሃን ላይ ያለው ተበዋህ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተከተመ ለወልደ ሰብእ መድኃኒት ነው የሚለው አይደለ? ከአብ ከወልድ ከመንፈስ ቅዱስ ተሰጥቶሻል። አብ ወልድ መንፈስ ቅዱስ ከኢየሱስ ክርስቶስ ውጪ መዳንን ለሌላ አካል አልሰጡም። በቃ እኔ እርግጠኛ ነው የምነግራቸው። አብ ወልድ መንፈስ ቅዱስ ተስማምተው የላኩት ማን ነው ከተባለ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ሌላ ድልድይ፣ ሌላ አዳኝ፣ ሌላ ነገር አላዘጋጁም። እና ማርያም አዳኝ እንደሆነች በእሷ በኩል ሰው ወደ እግዚአብሔር እንደሚደርስ ተቀምጧል። እና ይሄ ሁሉ ትክክል አይደለም። ወደ ትክክለኛው አዳኝ ወደ ኢየሱስ ክርስቶስ መምጣት አለባቸው ነው። ሰይጣን እየሸወዳችሁ ነው። እኔ የህዝብ እንዲያውቀው የምፈልገው ነገር ሰይጣን ይውላችሁ ክርስቶስን አትመኑበት እንጂ የፈለጋችሁትን ነገር ብታውኑ ችግር የለበትም። እንዳታመልጡት ያውቃል። እግዚአብሔር ለዓለመድኃኒት የሰጠው ልጁ ኢየሱስ ክርስቶስ ነው። አንድ ሰው ልጁን ኢየሱስ ክርስቶስን ሲያምን ይድናል። ከሰይጣን ግዛት ከሰይጣን አርነት ነፃ ይወጣል። እንደዚያ ነው የሚለው መጽሐፉ። ምን ይላል? ዕብራውያን ምዕራፍ 2 ቁጥር 14 ላይ ልጆቹ በስጋና በደም ስለሚካፈሉ ይላል አይደለ? በሞት ፍርሃት ያሉትን ነፃ እንዲያወጣ ስለ ሞት ፍርሃት ደግሞ የገዛቸውን ዲያብሎስን እንዲሽር በስጋና በደም ተካፈለ ይላል። ኢየሱስ ክርስቶስ ነው በሞት ፍርሃት ያሉትን ነፃ እንዲያወጣ። እንደገና ደግሞ በሞት እያስፈራራ የገዛቸውን ዲያብሎስን ከስልጣኑ የሚሽረው ማን ነው? ኢየሱስ ነው። ስለዚህ አንድ ሰው ኢየሱስ ክርስቶስን ሲያውቅ ከሰይጣን ግዛት ወይም ከሰይጣን ማስፈራሪያ ነፃ ሆኖ የክርስቶስ ይሆናል። ስለዚህ ሰው ይህንን እንዲረዳበት አይፈልግም። ይህንን እንዲረዳበት ስለማይፈልግ ምንድን ነው የሚያደርገው ከተባለ የተለያየ ጥሩ የሚመስል አካል፣ ቆንጆ የመሰለ አዛኝ የመሰለ ርሩህ የመሰለ ለሰው የሚቀርብ ከሰው ጋር ግንኙነት ያለው እንዴ ለሰው የሚያስብ የመሰለ ነገር እያመጣ ሰው ምን ያደርገዋል? ከእግዚአብሔር ሸፍት ያደርገዋል። ይኸውላችሁ ሰይጣን እኔ ሰይጣን ነኝ ብሎ ቢመጣ ማንም ሰው አይከተለው። እውነቴን ነው የምነግራችሁ፣ ማንም ሰው አይከተለው። ሰይጣን ሁልጊዜ መጽሐፍ እንደሚነግረን ራሱ ምን ያስመስላል ነው የሚለው? የብርሃን መልአክ ያስመስላል። ስለዚህ ተሰውሮ ነው የሚመጣው እና ይሄ የሰይጣን ስራ ነው። ይሄ ሊገባችሁ ይገባል። ከእውነተኛው አዳኝ ከክርስቶስ መነጠል የለባችሁም የሚል ነገር ነው። ሌላው አራተኛው እዚህ ጋር የማነሳው ነገር በቤተ ክርስቲያን ውስጥ መዳን የለም። በኦርቶዶክስ ቤተ ክርስቲያን ውስጥ መዳን የለም። የሚድን ሰውም የለም። ቅድም አንስተናል አይደለ? ጳጳሳቱ እንኳ ይኸው ዛሬ ሙተው ስላላረፉ እንዲያርፉ እየተጸለየላቸው ነው ያለው። በዚህ ምድር ላይ ያሉት እንዳየናቸው የት እንደሚገቡ አያውቁም። ብዙ ሊቃውንቱ እየነገሩ ነው ያሉት። ስለዚህ በኦርቶዶክስ እምነት ውስጥ የመዳን ትምህርት የለም። ሰውን ወደ እግዚአብሔር የሚያደርስ ግልጽ የሆነ የተቀመጠ መስመር የለም።
ለዚህ ነው ሰዎች ይውላችሁ ገና ከሕፃንነታቸው ጀምረው አምነው ይጠመቃሉ። ከዚያ ካደጉ በኋላ ጾም ጹሙ ይባላሉ፣ ይጾማሉ። ባህል አክብሩ ይባላሉ፣ ያከብራሉ። ስጡ ይባላሉ፣ ይሰጣሉ። ካደጉ ከጎረመሱ በኋላ ደግሞ ቁረቡ ይባላሉ፣ ይቆርባሉ። መንኩሱ ይባላሉ፣ ይመነኩሳሉ። እንደገና ደግሞ ሲሞቱ ደግሞ ተስካር አውጡ ይባላሉ፣ ተስካር ያወጣሉ። የሆነ ነገር ያደርጋሉ። ግን ያ ሁሉ ሆኖ አይድኑም። ሁልጊዜ ምን ይባላሉ? አይርፍ ነፍሰ ገብርከ ገሌ እየተባሉ ይቀጥላል። የባሪያህን ነፍስ አሳርፍ፣ የባሪያህን ነፍስ አሳርፍ ነው የሚባለው። እና በኦርቶዶክስ ቤተክርስቲያን ውስጥ እረፍት የለም፣ የመዳን ትምህርት የለም። የትኛውም ኦርቶዶክሳዊ የት እንደሚገባ አያውቅም፣ መቼ እንደሚድን አያውቅም። ሁልጊዜ በምንድን ነው የሚኖረው ከተባለ በጭንቀት ነው የሚኖረው፣ በጭንቀት ነው። እኔ አባ ገብረ ኪዳን እውነቴን ነው የምነግራቸው፣ በጣም ነው ያሳዘኑኝ። ተጨነቅኩላቸው ስለሳቸው ሁኜ ማለት ነው። ተናገርኩ መሞት እፈልጋለሁ አሉ። የዓለም ያስጠላኛል አሉ። ግን ደግሞ የት እንደምገባ ስለማላውቅ ይጨንቀኛል አሉ። እኔ ለሳቸው ያለኝ መልእክት ኑ ወደ ኢየሱስ ክርስቶስ እንመኑ። ኢየሱስ ክርስቶስ የመዳን መንገድ ነው። ሰው ኢየሱስን ካመነ አይኮነንም። እሳቸው ኤግዛምፕል ናቸው፣ ምሳሌ ናቸው። ትልቅ ምሳሌ ማለት ሰው የት እንደሚገባ አያውቅም። ሰው ግን በኢየሱስ ሲያምን የት እንደሚገባ ያውቃል። ስለዚህ በኦርቶዶክስ የመዳን መንገድ ስለሌለ ኦርቶዶክስነት ስለማያድን በቤተ ክርስቲያን ነው መዳን እየተባለ የሚሰጠውም ትምህርት ስህተት ስለሆነ ከዚህ ትምህርት ሰው መመለስ አለበት። እኛ ቤተ ክርስቲያን ትታደስ የምንለው ከዚህ የተነሳ ነው። የትኛውም የቤተ ክርስቲያን አስተምሮ የቤተ ክርስቲያን ትምህርት ሰውን ወደ እግዚአብሔር የሚያደርስ አይደለም። ሰው ወደ የት እንደሚሄድ ሳያውቅ ነው እየሄደ ያለው። እየነዱት ያለው ወይም ደግሞ እያስከተሉት ያሉ ሰዎችም የት እንደሚገቡ አያውቁም። ስለዚህ ቤተ ክርስቲያኒቱ መታደስ አለባት። ወደ ትክክለኛው የወንጌል ትምህርት መምጣት አለባት። ትክክለኛ ጾም ሰዎች መጾም አለባቸው። ትክክለኛ ክርስቲያናዊ ሕይወት መኖር አለባቸው። ትክክለኛ አምልኮ መፈጸም አለባቸው። በዚህ በተሳሳተ አምልኮ በተሳሳተ ክንውን ዘመናቸውን፣ እድሜያቸውን፣ ጊዜያቸውን ጨርሰው መሞት የለባቸውም ብለን የምንለው ከዚህ የተነሳ ነው። ስለዚህ ወገኖች አንድ ነገር ልንገራችሁ፣ እግዚአብሔር ይወዳቸዋል። መዳን በኢየሱስ ነው። መዳን በኢየሱስ ነው። በቃ መጽሐፍ የሚነግረን ይህንን ነው። ዮሐንስ ምዕራፍ 3 ቁጥር 36 ላይ ምን ይላል መሰላችሁ? እውነት እውነት እላችኋለሁ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ሕይወትን አያምንም የሚለው። ሰው በኢየሱስ ካመነ የዘላለም ሕይወት አለው። ምንም ይሁን ኃጢአተኛም ይሁን ትልቅ ሰውም ይሁን ጻድቅ ነኝ የሚል ሰውም ይሁን በኢየሱስ ካመነ የዘላለም ሕይወት አለው። በኢየሱስ ካላመነ ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ያ ሰው ሕይወትን አያይም። ሃይማኖተኛ ሊሆን ይችላል፣ ጥሩ ሃይማኖት ሊኖረው ይችላል። እኛ በዚህ ላይ ጥያቄ የለንም። እዚህ ምድር ላይ የምትከተሉት ሃይማኖት ስህተት ማነው ትክክል አይደለም፣ ለሰው ደስ አይልም ብለን አንቃወሙ። ግን እውነት የለበትም፣ ወደ ክርስቶስ የሚያደርስ ትክክለኛ ትምህርት የለውም ነው የምንለው። ለምን ከተባለ ወንጌሉ በግልጽ ስለሚነግረን ነው። ወንጌሉ ምንድን ነው የሚለን? በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል እንጂ ሕይወትን አያይም ይላል። እዚያውም ዮሐንስ 3:16 ይሄን ነው የሚለው። ዮሐንስ 3:16 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ነው የሚለው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በልጁ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው። ስለዚህ ፍርዱ አሁን ነው፣ ድነቱ አሁን ነው፣ ጽድቁ አሁን ነው፣ ኩነኔው አሁን ነው። በቃ አሁን ነው ይላል እኮ ጳውሎስ። በክርስቶስ ኢየሱስ ያሉት አሁኑኑ ኩነኔ የለባቸው። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ስለዚህ ኑና ወደ ኢየሱስ ዳኑ። አትቅበዝበዙ፣ አትድከሙ፣ ዋጋ አትክፈሉ። በማይጠቅም ሃይማኖት በማይጠቅም ወግና ስርዓት ተይዛችሁ ከሚወዳችሁ ጌታ ከአዳናችሁ ጌታ አትለዩ። ወደዚህ ጌታ ኑ ነው የኛ መልእክት። ይሄንን ትምህርት ስናጠቃልለው ይሄንን ስናጠቃልለው ምን ብለን ነው የምናጠቃልለው? ወደ ክርስቶስ ኑና ዳኑ። እሱ ይወዳቸዋል። ለእናንተ ዋጋ ከፍሏል። የሞተው ለሰው ሁሉ አንዱ ስለ ሁሉ ሞተ ነው የሚለው። ለሁሉ ነው የሞተው። ስለዚህ ለሁሉ ስለሞተ ወደ ክርስቶስ መጣችሁ ዳኑ ነው የምንለው። ወደ ክርስቶስ ከመጣችሁ ትድናላችሁ፣ ወደ እግዚአብሔር መንግሥት ትገባላችሁ። እረፍት በኢየሱስ አለ፣ ሰላም በኢየሱስ አለ፣ ድነት በኢየሱስ አለ፣ ጭንቀት በኢየሱስ የለም። የሚያሳርፈው እሱ ስላለ በቃ አርፋችሁ እዚህ ምድር ላይ አርፋችሁ ትኖራላችሁ። መዳናችሁን እንጆ እያደረጋችሁ ደስ እያላችሁ ስላዳናችሁ ለጌታ እየዘመናችሁ ትኖራላችሁ። ከዚህ ምድር ስትሄዱ የት እንደምትገቡ ታውቃላችሁ። የሚከተለኝ ይላል ጌታ ኢየሱስ ክርስቶስ። የሚወደኝ ቢኖር ይከተለኝ ይላል አይደለም? የሚከተለኝ እኔ ባለሁበት በዚያ ይሆናል ያለው።
እንደዛ ነው ያለው ጌታ። ስለዚህ ኢየሱስ የተከተለ ሰው የሚኖረው ኢየሱስ ባለበት፣ ከዚያ ውጭ አይኖርም። ኢየሱስ ደግሞ ያለበት መንግስተ ሰማያት አይደለ? መንግስተ ሰማያት ነው፣ ገነት ነው። በቃ እዚያ ነው ያለው። ስለዚህ እዚያ ነው የምትሄዱት። ሌላ ግን ወደዚያ የሚያደርሳችሁ ወደዚያ የሚያስገባችሁ ነገር የለም እና ተመለሱ ነው የምንለው። ጌታ ይባርካችሁ። ጸጋ ከሁላችሁ ጋር ይሁን።